ሰላም ጤና ፍቅር በያላችሁበት ተመኘን። ክብሯን የፕሮግራማችን ተከታታዮች እንደምን ቆያችሁ? እንግዲህ እኛ የዛሬውን የአንድ አፍታ ፕሮግራማችንን በደቡብ ኢትዮጵያ ክልል ከሚገኙ 12 ዞኖች አንዷ በሆነችው በአሪዞን ተገኝተን ለናስቃኛችሁ ፈልገናል። እንግዲህ በአሪዞን ጂንካ ከተማ እንገኛለን ማለት ነው። አሁን በጂንካ ከተማ ዞር እያለን አንዳንድ የማህበረሰብ ክፍሎችን አዝናኝና አስተማሪ የሆኑ ጥያቄዎችን እየጠየቅን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁ ቆዩ። ከጎኔ የጂንካ ከተማ ወጣቶች ይገኛሉ። በመጀመሪያ እስቲ እንተዋወቅ። ስሜ እድላይት ግርማ እባላለሁ። የጂንካ ተወላጅ ነዋሪ ነኝ። መስከፈራው ተረፈ እባላለሁ። እዚሁ የጂንካ ከተማ ተወላጅ ነኝ። ወጣት ሮቤል አሸበር እባላለሁ። የጂንካ ተወላጅ ነኝ። I am Laura. I am from Latvia. My name is Zagia. I'm from Latvia. ስሜ አቶ ገርሚ ጋርሻ ይባላል። ጂንካ ከተማ አስተዳደር ነዋሪ ነኝ። አማኑኤል ያሱ የጂንካ ከተማ ነዋሪ። ስሜ ፍቅረ ሰላም ማሙሽ ይባላለሁ። እዚህ የአሪዞን ጂንካ ልጅ ተወላጅ ነኝ። መልካም። ስሜ ደጉ አብራም ይባላል። የአሪዞን ተወላጅ ነኝ። ስሜ አሻግራለሁ ይባላል። የአሪዞን ተወላጅ። ኒቆዲሞስ ቡቼ ይባላለሁ። ከአዲስ አበባ ነው የመጣሁት። ማብራችሁን ስላላችሁ ከልብ እናመሰግናለን። አሁን ቀለል ያሉ አንዳንድ ጥያቄዎችን ጠይቃችኋለሁ ማለት ነው። እስቲ ቱርክ ብለን ኢስታንቡል ካለን፣ ኤርትራ ብለን አስመራ ካለን፣ ኢትዮጵያ ብለን ምን እንላለን? ሀገር ነው። ሀገር። እሺ። አዲስ አበባ ያው ሀገር ነው። ቱርክ ብለን ኢስታንቡል ካለን፣ ኤርትራ ብለን አስመራ ካለን፣ ኢትዮጵያ ብለን ምን እንላለን? ኢትዮጵያ ብለን ሀገር እንላለን። ኢትዮጵያ ብለን ሀገር እንላለን። እሺ። ኢትዮጵያ ብለን እናት እንላለን። ኢትዮጵያ ብለን እናት እንላለን። አብሲኒያ። ቱርክ ብለን ኢስታንቡል እንላለን። ኬንያ ብለን ናይሮቢ እንላለን። ኢትዮጵያ ብለን ማን እንላለን? ኢትዮጵያ ኢትዮጵያ ናት። እሺ። አዲስ አበባ። ተመልካቾቻችን ከአሪዞን ጂንካ ከተማ ተገኝተን ወደ እናንተ እያደረስን ያለነው የአንድ አፍታ ፕሮግራማችን አሁንም እንደቀጠለ ነው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አርባ ምንጭ ከተማ በትልልቅ የውሃማ ክፍሎች የተከበበች ነች በግራና በቀኝ። ያኚ ውሃማ ክፍሎች ማንና ማን ይባላሉ? ከማል ጀምር። አባያና ጫሞ ይመስለኛል። ጫሞ ይቃል። እሺ። አባያና ጫሞ ይባላል። አርባ ምንጭ ከተማ በትላልቅ ሰፋፊ የውሃ ክፍሎች በግራና በቀኝ የተከበበች እንደሆነ ይታወቃል። አርባ ምንጭን የከበቧት እነዚህ ሁለት የውሃ አካላት ምንና ምን በመባል ይታወቃሉ? አባያና ጫሞ። አባያና ጫሞ። በአርባ ምንጭ የሚገኙ ሁለት ትልልቅ ሐይቆች ማንና ማን ናቸው? Chamole. ታንክ ዩ ቬሪ ማች። በአርባ ምንጭ ከተማ የሚገኙ ሁለት ትልልቅ የውሃ ክፍሎች አሉ። ምንና ምንድን ናቸው? አንደኛ ጫሞ፣ ሁለተኛ? አባይ። ጫሞና አባይ። ከአሪዞን ጂንካ ከተማ ተገኝተን እያደረግን ያለነው የአንድ አፍታ ዝግጅት ቆይታችን አሁንም እንደቀጠለ ነው። አሪ ብለን ጂንካ ካለን፣ ጋሞ ብለን ምን እንላለን? አርባ ምንጭ። አሪ ብለን ጂንካ ካለን፣ ጋሞ ብለን አርባ ምንጭ። አሪ ብለን ጂንካ ካለን፣ ጋሞ ብለን አርባ ምንጭ እንላለን። አሪ ብለን ጂንካ ካለን፣ ጋሞ ብለን ምን እንላለን? I don't know. እኔ እንጃ። አርባ ምንጭ። Arba Mensch. አሪ ብለን ጂንካ ካለን፣ ጋሞ ብለን ምን እንላለን? አርባ ምንጭ። አሪ ብለን ጂንካ ካለን፣ ጋሞ ብለን አርባ ምንጭ። አሪ ብለን ጂንካ ካለን፣ ጋሞ ብለን ምን እንላለን? ጎፋ። ስለ አርባ ምንጭስ ምን ያህል ታውቂያለሽ? We were in Arba Mensch. በፊት እዛ ነበርኩ። አርባ ምንጭ ጫሞና አዞ እርባታ እንዳለ አውቃለሁ። There is this lake, Chamo Lake, right? And saw the crocodiles. የቀመሽው ባህላዊ ምግብ ይኖር ይሆን? Yeah, fasting food. Fasting አዎን፣ food is የጾም very ምግቦች good. በጣም No ጥሩ animals, ናቸው። no የእንስሳት dairy. ተዋጽኦ የለባቸውም። Very, very good. ስለ አርባ ምንጭስ ምን ያህል ታውቂያለሽ? We came here just today. ወደዚህ ከማቅናታችን በፊት እዛ ነበርኩኝ፣ ግን በደንብ አልጎበኘውም። ከነገ በኋላ ወደ አርባ ምንጭ ስለምመለስ የዛኔ ብዙ ልልሽ እችላለሁ። After tomorrow I can say more. አሪዞን
እንዳጠቃላይ እንዴት ትገልጹታላችሁ? ከዛ ጂንካ ከተማንስ እንዴት ነው የምትገልጹት? እሺ አሪ ዞን ማለት ያው ሁሉም ማህበረሰብ የሚኖርባት የፍቅር ሀገር የፍቅር ከተማ ነች። ጂንካ ስንል ደግሞ ጂንካ ያው ለሁሉም የምትመች ሀገር የተለያዩ ብሔር ብሔረሰቦች የሚገኙባት ትንሿ ኢትዮጵያ ብለን የምንጠራት ጂንካ ነች። ኖርማሊ አሁን ከዚህ በፊት ደቡብ ተብሎ ነበር የምትጠራው። አሁን ደግሞ አሪ ዞን ስንል እዚህ አካባቢ በጂንካ ከተማ ውስጥ ያለው ነው አሪ ዞን የምንለው። ብሔር ብሔረሰቦች ያሉባት ትንሿ ኢትዮጵያ ተብላ የምትጠራ ከተማ ነች እና ያው አሪ ዞን ማለት እሱ እንዳለው የፍቅር ሀገር ናት። ምክንያቱም ሁሉም የሚገኙባት ነው ማለት ነው። በጣም ተወዳጅና አካባቢው ውብ እና መልካም ምድር ያለባት አካባቢ ናት። ስለ ጂንካ ያለሽ ምልከታ ምን ይመስላል? በጣም ቆንጆ ነው። በጣም ውብ ናት። ሰው እንግዳ ተቀባይ ነው። የተወሰኑ የአፍሪካ ሀገራትን ጎብኝቻለሁ። ሁሉም ቆንጆ ናቸው። እዚህ በጣም ቆንጆ ባህላዊ ምግቦች አሉ። እኔ 30 ዓመት ሞልቶኛል። ስለዚህ ስጋ ምናምን አልመገብም። አትክልት ተመጋቢ ነኝ። የጾም ምግቦች በጣም ተመችተውኛል። በጣም ጥሩ ጊዜ እያሳለፍኩ ነው። This is our first time. በጂንካ የመጀመሪያ ጊዜያችን ነው። በጣም ታምራለች። እንደምትመለከቱት አዳዲስ የህንጻ ግንባታዎችም እየተገነቡ ይገኛሉ። በጣም ጥሩ የወደድናቸውና የተጋራናቸው ነገሮችም አሉ። That's very good and we like here. We didn't see anything yet. ገና ብዙ ነገር አላየንም። ብዙዎችን ነገ ነው የምንጎበኛቸው። ዛሬ ግን አሪ መንደርን ጎብኝተናል። በጣም ነው የወደድነው። And it was very nice there. ጂንካ ከተማ እንዴት ትገልጿታላችሁ? እሺ ጂንካ ከተማ ያው ሰላምና ፍቅር ያለባት ከተማ ናት። የእንግዶችን የምትቀበል ከተማ ናት እና ሰውን ተቀባይ ናት። ጸጥታም ሁሉም ረጭ ያለች ከተማ ናት። ጂንካ ከቅርብ ጊዜ ወዲህ ጥሩ ለውጥ ያስመዘገበች ያለች ከተማ ናት። ከዚህ ቀደም ከሌሎች ዜጎች ጋር ተወዳዳሪ መሆን በማትችልበት አይነት ደረጃ ውስጥ የነበረች እድገቷም በጣም አስጋሚ ነበረና አሁን ላይ ደግሞ ህብረተሰቡ ተሳትፎ በማማከል በርካታ አዲስ አበባ ላይ የሚደረጉ የኮሪደር ልማት ስራዎች እንደዚህ ተስፋፍቶ በጥሩ ሁኔታ ላይ ትገኛለች። ከተማውም ያደገች ነው። ኢንቨስትመንቶችን ማትራክት የማድረግ ሁኔታዎች አሉ። እንግዲህ አሪ ዞን ብለን አሪን ጠርተን ወደ አእምሯችን ቶሎ የሚመጣው ጊሽታጊና ነውና ጊሽታጊና ምንድነው? ጊሽታጊና ማለት ያው የተጣደው የደረሰ ወይም የሆነ ነገር ጥደን ደረሰ የምንለው ነገር ነው። ጊሽታጊና ማለት ያው እንደ አሪ ብሔረሰብ የዘመን መለወጫ ነውና ያው እንደኛ እንደ ኢትዮጵያ መስከረም አንድ እንደምንለው በአሪ ዞን ደግሞ ታህሳስ 1 የሚከበር የጊሽታጊና በዓል ተብሎ እንደ ብሔረሰቡ የሚከበር በዓል ነውና ጊሽታጊና ያው የተጣደው ደረሰ፣ ሁሉም ነገር ደርሷል፣ እሸቱም ሁሉም ነገር የደረሰበት እንደማለት ነው። መልካም። ስለዚህ ጊሽታጊና አንቺ እንዴት ትገልጫለሽ? አሪ ብለን ጊሽታጊና አይረሳምና ጊሽታጊና አንቺስ ምንድነው? እንዴት ነው የሚገለጸው? ያው እሱ እንደገለጸው የተጣረው ነገር እንደበሰለ ከማሳችን ሸንኮራውን በቆሎንም የደረሰው በህብረት ሆነ አምጥተን ሁላችንም የምንካፈለውና የበቃ ሁሉም ከያሉበት አምጥቶ የምናካፍለው እህል የምንከፋፈልበት የምንተሳሰብበትና የበቃ ለተቸገረ የሚረዳበት የጽዳት በማለት እናከብረዋለን። አጠቃላይ አሪ ዞን ምን ይመስላል? ጂንካ ከተማስ እንዴት ትገልጹታላችሁ? ያው ጂንካ ከተማ በጣም ጽዱና ውብ ናት። አካባቢዎቹ አለም ናቸው። የተለያዩ እንግዳ ስንቀበል በደስታ ነው። የተለያዩ ለእንግዶች ያለን አከባበር በጣም ብዬ እና ደግሞ ያው ማህበረሰቡም ቅን ነው። የተቸገረው እንደሚረዳ የተለያዩ ማህበረሰቦችን ምናምን ዘር ሃይማኖት አይለዩም። በአንድ ነው ኢትዮጵያዊነት ተላብሰው ነው የሚዞሩት። ኢትዮጵያ የምትባለውን ቃል ብቻ ነው ይዘው የሚጠይቁ እና የአሪ ብሔረሰብ በጣም ልዩ ብሔረሰብ ነው እና የጂንካ ህዝብን በጣም ፍቅር ሰው ናቸው። እንደዚህ ናቸው እያስባለሁ። ያው እንግዲህ የአሪ ማህበረሰብ ማለት በቃ በጣም የዋህና ትቱህ ነው ማለት እንግዳ ተቀባይ ነው። ጂንካ ላይ ራሱ አሁን ብዙ አይነት ብሔረሰቦች ይኖራሉ ማለት ለብቻ ልኖር ምናምን ብሎ የሚያስብ አይደለም። መልካም ነው። በኢንቨስትመንቱም ዙሪያ ደግሞ ዞር ብለን ስናስብ የኮረሪማ የቡና የሰሊጥ ሀገር
ያው አካባቢ ነች። ከእንደገና ደግሞ እንደምታዩት አየሯ ለማንኛውም አይነት ሰው ተስማሚ ነው። ከየትም ቢመጣ ከደጋም መጣ ከቆላም ለሁሉም ተስማሚ ነው አየሩ። ከእንደገና ሀገሩ አፈሩ ለም ነው። የተለያዩ ፍራፍሬዎችን የሚፈራበት አካባቢ ነው። በአርሶ አደርነት ነው አካባቢው በአብዛኛው አካባቢው ማህበረሰብ የሚተዳደረው በአርሶ አደርነት ነውና በጣም ጂንካ መልካም ነች። ለልማት አሁን ላይ ያላት እንቅስቃሴ ያው ከበፊት ጀምሮ ያየነው ስንመጣ አሁን ላይ ያለው እንቅስቃሴ በጣም ደስ የሚልና ወጣቱንም አበረታች ነው። ለወጣቱም ስራ ፈጠራ ምናምን በጣም ደስ የሚል ነገር ሞቲቬሽን አለ። አሁን ባለው እንትን ላይ በጣም ጥሩ ነው። ያው ጂንካ ለሁሉም ፍቅር ነች። እንግዲህ የዘመን መለወጫዋም ደግሞ ዲሽታጊና ተብሎ ይጠራል። ታህሳስ 1 ወይም ሎንጋ አንድ ተብሎ የሚከበር ነውና ዲሽታጊናም ደግሞ ያው የእርቀ ሰላም፣ የፍቅር፣ የአንድነት፣ መዋደድ፣ አብሮነት፣ መተሳሰብ፣ መረዳዳት ነው። ዲሽታጊና ማለት ዘመን መለወጫ ነው። ዲሽታጊና ስል የደረሰ እምቡጥ ማለት ሊበላ እንትን የሆነ ያለ የለም እንደዛ ማለት ነው። ልክ እንደ በቆሎ ሊበሉ የደረሱ ነገሮች ያ ማለት ነው። ያ ጊዜ ላይ ደግሞ ሁሉም ከየቤቱ እየደረሰውን ይዞ በመምጣት ባህላችንን እንደዚህ እያስተዋወቅን እንሄዳለን። ሲቀጥል ደግሞ የሚደርሱት እኛ ሀገር ላይ ያሉት ሁሉም ነገሮች ቡና አሉ፣ ስኳርማ እንዳለው ሸንኮራ እዚህም አለ፣ ስኳር እዚህ ብዙ ነገሮች አሉ። አየሩም ልክ እንደዚህ ነው። ማንኛውም ሰው አስምም ያለበት ሰው እዚህ ነው እየኖረ ነው እና ባጭሩ ከሌለሽ የለኝም ብለሽ የምትይበት ቦታ አይደለም። ሁላችንም እርስ በርስ የምንኖርበት ነው። በጣም ቆንጆ። ስለዚህ ጂንካ ለኑሮ ተመራጭ ናት እያላችሁ በጣም ስለ አሪ አውርታችሁ ስለ ዲሽታጊና አውርታችሁ ስለ ዲሽታጊናን ሳትወዛወዙ መቶ ከባድ ነውና እያላችሁ ትንሽ የውዝዋዜ Kail babo, Distagina, Gargar babo, Distagina, Sante babo, Distagina, Ide babo, Distagina, Distagina, Kail babo, Distagina, Gargar babo, Distagina, Tabza, Zaiti, Anazarme, Agnatavi, Saglasetse, እሺ አብራችሁን ስለቆያችሁ በጣም እናመሰግናለን። መልካም ጊዜ። ክቡራን ተመልካቾቻችን እንግዲህ በጂንካ ከተማ እያደረግን የነበረውን ቆይታ እንደወደዳችሁ ተስፋ እናደርጋለን። እንግዲህ በጂንካ ከተማ ተገኝተን የተለያዩ የማህበረሰብ ክፍሎችን የተለያዩ ጥያቄዎችን በመጠየቅ ቆይተናል። እንግዲህ እንደተመለከታችሁት አዝናኝም አስተማሪም የሆኑ ምላሾች ነበሩበት ማለት ነው። እንግዲህ የመጀመሪያው የነበረው ጥያቄ ቱርክ ብለን ኢስታንቡል ካለን፣ ኬንያ ብለን ናይሮቢ ካለን፣ ኢትዮጵያ ብለን ማን እንላለን የሚል ነው የነበረው ጥያቄ። ብዙ ሰዎች የተለያዩ ምላሾችንም ሲሰጡ ኢትዮጵያም ያሉ ሰዎች ሰምተናል። ትክክለኛው ምላሽ የነበረው አዲስ አበባ የሚል ይሆናል። ሌላኛው ጥያቄያችን የነበረው የጋሞ ዞን መዲና አርባ ምንጭ ከተማን በሁለት አቅጣጫ ከበዋት የሚገኙ ትልልቅ ውሃማ አካላት ማንና ማን ናቸው የሚል ነበረ። አባያና ጫሞ ነው አብዛኛው ሰው የመለሳቸው ጥያቄዎች ናቸው። እንግዲህ እኚህና የመሳሰሉት አዝናኝና አስተማሪ ጥያቄዎችን ስንጠይቅ ቆይተናል። ጥሩ ምላሽም አግኝተናል። እንግዲህ ጂንካን በጥሩ አማርኛ በጥሩ አገላለጽ ብዙ ሰዎች ገልጸዋታል። እኛም እንግዲህ ያስተዋልነው ያየነው ጂንካ የሰላም የፍቅር የአብሮነት ከተማ ናት። እኛም ወደናታል። መታችሁ ጂንካን ጎብኙ። ከፕሮግራማችን ጋር አብራችሁ ስለነበራችሁ ቆይታ ከልብ እናመሰግናለን። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር አብራችሁ እንድትቆዩ እንጋብዛለን።